እኔ እሷ ትበቃኛለች ለመደሰቱም ለማዘኑም ለማልቀሱም ለመከፋቱም እሷ ትበቃኛለች በቃ እሷ ለኔ በቂ ነች እኔ ሁሉን ችዬ እኖራለሁ ለሱ ስልም አልችለው ነገር የለም ቤት ሰላም ሲሆን ነው እኮ አንተ ሰርተ አይምሮን ውስጥ ሆኖ ወደ ቤት የምትመለሰው እዛ ጋር ናቲ ታማ የሚያገላብጣት የለ ምን ይለ በቃ ምንድነው ማለት እናተ ላይ ከባድ ጉዳት ደረሰባቸው ነው ከባድ አደጋ ደረሰባቸው አዎ ከባድ አደጋ ደረሰባት ኮማ ውስጥ ረጅም ጊዜ ነው የቆየችው ማዘር ያው ልጆት አይደል እንዴ ማለት በእንደዚህ አይነት ጊዜ ካልተንከባከቡት በእንደዚህ ጊዜ አብሮት አለው ካላለ ምንም ልጅ ሆነ በዚህ ማስ ምንም እንተን እንዳይሉና ማናችንም ብንሆን የምናደርገው ነገር ነው ተሰነ ማዘርና ሟቸዋል ብለውኝ እኔ በስራ ምክንያት ስላልተመቻቸልኝ ያገኘሁት አልነበረም ደህና ነኝ እግዚአብሔር ይመስገን ልጅ እየተንከባከበኝ ደህና ነኝ በቃ እናቴ ደስተኛ ለማድረግ ነው እኔ እየኖርኩ ያለሁት በዛ የተነሳ ልጅቷንም በቃ እና ያለ እናቴ ፍቃድ ምንም ነገር ማድረግ አልችልም ብዬ ነግሬያት ትንሽ ተራርቀን ነበር ያው በሰው እጅ ስትወድቅ በእግዚአብሔር እጅ ስትያዝ ሁሉም እኮ ይከፋል እሱማ ትክክል ነው ሁሉ ደግሞ አይነገርም ሁሉ አይወራም እኔ እኮ እኔ ልጅ ትልቅ ሰው እኮ ነው ከዛ ላስተዋውቅሽ ምናምን ብዬ አምጥቼ ካስተዋውቀ በኋላ እናቴ አልወደደቻትም ሁሌ አስተያየት ትሰጣለች ስለሷ አምሽቼ ቆይቼ ስመጣ ከዛች ልጅ ጋር ነው ስሟን እንኳን አጠራም የማይ ምን ሆነሻል ወደፊት እኮ ሚስቴ የምትሆን ነች በጣም መልካም ሴት ነች ምናምን ስላ በፍጹም እኔ በህይወት ያለች ልጅ አታገባም ለአንተ አትሆንክም በፊት ላይ ሙሉ ነበር ያው ከህክምናው በኋላ ግን ከዚህ ከወገቤ በታች ምንም ነው የማይንቀሳቀሰው በትነካው ምንም አይሰማኝ ምንም ነው ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬ ከአንድ አዲስ ባለ ጉዳይ ጋር አብረን ተመልሰናል ጉዳዩ ምንድነው የሚለውን ነገር ወደ ውስጥ ገባ ብለን የምንከታተል አብረን ይሆናል እነሱ ለመናገር ከሆነ ቢሮ ልምጣ ብሎኝ ነበር እኔ ትንሽ ያለህበት ቦታ ድረስ መምጣት ይችላልው ብዬው ያለበት ድረስ ቦታ መጥቼ ያለው ነው የሚለን ነገር ጉዳዩ ምን እንደሆነ አብረን የምንከታተል ይሆናል ወደ ባለ ጉዳያችን እናልፋለን ሰላም ነው እንዴት ነህ እግዚአብሔር ይመስገን ሰላም ነው አለን አድራሻችንን እንዴት እንዳገኘ ምን እንድንረዳህ እንደምትፈልግ ጭምር ከስምህ በመነሳት እያንዳንዱ ነገር አጫውተንስ አሁን ስሜ ጌዲዮን ተሻለ ይባላል እሺ ጌዲዮን ተሻለ እና የእናንተን አድራሻ አንድ ወዳጄ ነው ነገረኝ ማለት የተፈጠሩ ነገሮችን በድብቅ እየተከታተላችሁ ምን ይያላችሁ ሰውን እየረዳችሁ መሆኑን በቃ ሲነግረኝ በቃ በደስታ አበርታቱኝ ነው ማለት አንዳንድ ጥርጣሬ ቤት ውስጥ በእናቴ ላይ የማየው ጥርጣሬ በቃ ደስ አላለኝም ስለዚህ እቺ ነገር ተፈቱልኛላችሁ እርግጠኛ ሆኜ ነው ወደ እናንተ ጋር የመጣሁት ማለት አንድ ወዳጅ እኛም በግል የሚያቀን ነው ወይስ አካውንት ዩቲዩብ አካውንታችን ላይ አካውንታችሁ ላይ በጣም ተከታታይ ነው እና እንደውም አንድ ቪዲዮ ልኮልኛል እና የተደረገ ቤተሰብ ውስብስብ ነገር እንዴት ፈታችሁ ቤተሰብ በሰላም ምናምን በቃ ያለው ነገር ደስታ ሞመንቱን ሳይ እኔ ራሴ ውስጤን ይፈነቀለው ምክንያቱም እኔ ቤት እናቴ ደስተኛ ስትሆን ነው እኔ ደስ የሚለኝ እና ትንሽ እናቴ ደስተኛ እየሆነች አይመስለኝም ምክንያቱም በፊት ምንም ነገር እንዲላርግልሽ እንዲ ሰላት ደስተኛ ነች የምትሆነው አሁን ላይ ግን ትነጫነጭብኛለች ባለቤቴ ስመጣ ደግሞ ፈገግታ ታሳየኛለች ባለቤቴ ሳትኖር በቃ እንዴት ብዬ ልንገር ሁለት በቃ የሳንቲም ገጽታ ነው የሆነችብኝ ኦኬ ማለት እናትህን አንተ ነህ የምትረዳቸው የምታግዛቸው በእያንዳንዱ ነገር ማለት ነው እና ትንሽ እናቴ ላይ ትንሽ አደጋ ተፈጠረባትና ፓራላይዝድ ስትሆን እኔ ማንም የለኝም ምክንያቱም ከዛ በፊት ስንት ሆናችሁ ነው ቤት ውስጥ የምትኖሩት እኔና እናቴ ብቻ ነን ኦኬ እና አንድ ጓደኛ ፍቅረኛ ነበረችኝ እሷን ላገባት ብዙ ጊዜ ፍላጎት ነበረኝ እኔ ግን እናቴ ምን አይታ አባት እንደሆነ እናቴ ደስ አላላትም በቃ እሷን እንዳገባት ምን እንደል በቃ ውስጧ ፍላጎት አልነበረም ከዛ በኋላ እናቴ ስላልፈቀደች ብዬ እኔ በቃ እናቴ ደስተኛ ለማድረግ ነው እኔ እየኖርኩ ያለሁት በዛ የተነሳ ልጅቷንም በቃ እና ያለ እናቴ ፍቃድ ምንም ነገር ማድረግ አልችልም ብዬ ነግሬያት ትንሽ ተራርቀን ነበር ከፍቅረኛህ ጋር እሺ እና ከዛ እና አንድ የቀን ጎዶሎ ገጠመን ማለት በቃ ደስ የማይል ነገር ምንድነው የተፈጠረው በቃ እናቴ እንደወጣች ብቻ አንድ ስልክ ጥሪ ነው በቃ ህይወታችን እንዲመስቅልቅሉ ነው የወጣው ማለት በጣም ብዙ ተቸግሬ ነበር በጣም ምክንያቱም አንተ ቤት ሰላም ሲሆን ነው እኮ አንተ ሰርተ አይምሮን ውስጥ ሆኖ ወደ ቤት የምትመለሰው እዛ ጋር እናቴ ታማ የሚያገላብጣት የለ ምን ይለ በቃ ምንድነው ማለት እናቴ ላይ ከባድ ጉዳት ደረሰባቸው ነው ከባድ አደጋ ደረሰባቸው ከባድ አደጋ ደረሰባት ኮማ ውስጥ ረጅም ጊዜ ነው የቆየችው ከዛ ከራሷ ስትነቃ
እግዚአብሔር ይስጣቸው ዶክተሮች ብዙ ክትትል አድርገውላት ከወገቧ በላይ እጇ ምኗ መንቀሳቀስ ማውራት ምናምን ቻለች ከወገቧ በታች ግን ፓራላይዝድ መራመድ ድጋሚ እንደማትችል ነው ነገሩን ከዛ በዛ ነው በጣም ያስቸግረኝ ነበር ምክንያቱም እኔ ስራ ሲሄድ እናቴን ማን ቀና አርጎ ያበላታል ቀና አርጎ ያጠጣታል ምናምን የሚለው ነገር በቃ በጣም እንትን አለብኝ ከዛ ያው እንደነገርኩ መጀመሪያ ላይ ፍቅረኛ ነበረች ማለት ከሰዎች እኔ ሌላ ሴት ምንም እንደዚህ አቅርቤ ማላቅ እና እሷን ፈልጌ ያገኘዋትና የእናቴን ሁኔታ ምናምን ስነግራት በጣም ነው ያዘነችው ከዛ እንዴት እስከዛሬ ሳንነግረኝ ምናምን ብላ መጣች ከዛ እናቴን መንከባከብ ጀመረች በቃ እሷ ስትመጣልኝ እኔ ሐሳቤ ሁሉ አይምሮ ይቀለለ ነፃ ሆነ በቃ ከናቴ መጎዳት መጨነቅ በቀር እናቴ ምን ትበላለች ምን ተጣለች በፍጹም አላስብም በቃ ማለት መልካም ጊዜ ነበር ያሳለፈችው እናቴን እየተንከባከበችና በጣም በቃ አሁን ባለው ነገር በጣም ደስተኛ እየሆንኩ ነው የመጣሁት ግን ከጊዜ በኋላ ግን እናቴ ያው ወደ ቤት መሄድ እንደምትችል ከተነገራ በኋላ ቤት ከመጣች በኋላ ከተወሰነ ጊዜ በኋላ በቃ አለ አይደለ የእናቴ እንትን እንደነገርኩ ማለት ነው በቃ እየተቀየረብኝ መጣ ገብቷል አይደል የሆነ አንዳንድ ባህሪዎቿ ደስተኛ የነበረችው ደስታ ይሄ የእንቅልፍ ማጣት እንዴ ነው ከሰው ፊት ላይ ታነብየለ እንቅልፍ ማጣት ምናምን በቃ አነብባት ጀመርና አንዳንዴ እናቴ እንደዚህ ነው ምን ላምጣልሽ ስመጣ ምናምን ስላት ባክ ምን አመጣልኝ ምናምን ብላ ትበሳጭብኛለች እንዴ ምን ሆና ነው የሌለባትን ምናምን ብዬ ደግሞ የሆነ ታይም ላይ ደግሞ ቤት ውስጥ ቡና ምናምን ሲፈላ ደግሞ ባለቤቴ ስትኖር ፍጹም ደስተኛ ነው የምትሆነው ፍጹም ደስተኛ እናትህ ደግሞ ሳትኖር ፍጹም ደግሞ በቃ እሷ ሳትኖር ባለቤቴ ሳትኖር ታመነጨች እና የተቃራኒ እኔ ቁጭ ብዬ ወይ ስላላስታመንኳት ነው እናቴ እንደዚህ ፊት የምትነሳኝ እንጂ አንተ ስለ ባለቤትህ ምንም አትልህም አንተ ላይ ብቻ ምንም ነገር በቃ ምንም በቃ ባለቤቴን ስታይ ትደሰታለች እና ከጊዜ በኋላ ያ ነገር ሲቀጥል የፈለገ እናት አንድ ልጇ ላይ እንደዚህ አይነት ፊት አመለካከት አታይም ገብቷል አይደል ያ ነገር ተደጋጋሚ ሆነብኝ እንዴ ከዛ የሆነ ታይም ላይ በቃ ጥርጣሬ ያደረብኝ ገብቷል አሁን ለምሳሌ ለሊትን ያው ለሽንት በመነሳሳት እናቴ ያጠገብ ውሃ ላይ ገብቷል ለሊት ቢጠማት እንኳን ውሃ አንስታ አትጠጣም እንዴ ምን ሆና ነው ባለቤቴ ሳታቀርብላት አያልኩኝ እኔ ራሴ እየተቆጣጠርኩ ያን ነገር ማስቀመጥ ጀመርኩኝ ገብቷል አሁን እቺ ጥርጣሬ የሆነ ነገር እናቴ ጉላት ይሆን ወይ ያስቀሩባት ነገር ይሆናል ብዬ በቃ በራሴ አይምሮ ውስጥ ነገሮችን ማብሰልሰል ጀመርኩ በዚህ ጊዜ ነው ለዛ ላልኩ ወዳጄ እንዲህ ስለው ለምን እንደዚህ እኮ አሉ ልጆች እንደዚህ ዩቲዩብ ላይ እንደውም ቆይ ላሳይ ምናምን ብለው ዩቲዩብንም ማሳየኝ እንደውም አንድ በጣም የሚያምር የቤተሰብ ታሪክ በኔ አካውንት ላከልኝና ስመለከተው በቃ የሚገርም ነገር እስቲ ነጋ ነግቶ አንተና አግኝቼ እስካወራ ድረስ በጣም ነው የጓጓሁት ገብቷል ያ ነገር የቤተሰብ ደስታ ሳይ በቃ ሙሉ ደስታ ስትመለከት መቼም አንተ ቤት ያልተሟላ ደስታ ስታገኝ እንዴት ነው ምንድነው የሚሰማ በቃ ያ ነገር በቃ በጣም ማረከኝና ወደ እናንተ እንድመጣ ያው የናንተ መልካም አቀባበል መልካም ለቤተሰብ የምታደርጉትን ነገር ስመለከት በፍጹም ደስተኛ ወደ እናንተ ጋር መጣው ገብቷል አሁን ስለዚህ ያለውን ነገር መቼም ቤተሰቦች የኔንም ቤተሰብ ደስተኛ ታደርጋላችሁ ብዬ በሙሉ ተስፋ ነው ሙሉ ተስፋ ሁለቱን ለመናገር ከሆነ ትንሽ አንድ ግራ ገባኝ ነገር ምንድነው ነው ከባለቤት ጋር እናትህ ጉዳት ወይም ደግሞ ይሄ አደጋ ከመድረሱ በፊት ነው ባለቤትህን ልታስተዋውቃቸው ይዛቸው የመጣው ማለት ነው አው በቃ ሙሉ ጤነኛ እያለች የኔም ፍቅረኛ ባለቤቴ በጣም ጓጓች እናቴን ለማወቅ ከዛም ጥቼ አስተዋወቅኳት ካስተዋወቅኳት በኋላ እናቴ አልወደደቻትም እንደዚህ ስታያት በቃ እንደዚህ ስታያት በቃ አልወደደቻትም ምን ያህል በፍቅር ቆይታችሁ ነበር መጀመሪያ እናቴ ጋር መጣ ከማስተዋወቅ በፊት ከሷ ጋር ከናቴ ጋርም ደፍሬ ያው ስለ እንደዚህ ነገር ግንኙነት ጀምሬያለሁ ከሲጋብ ያልነግራትም ደፍሬ እና ግን ትንሽ ማለት የተወሰነ አመታት ቆይተናል ከልጅቷ ጋር በፍቅር ማለት 5-6 አመት ቆይታችሁ እንደዛ ቆይተናልና ከዛ ላስተዋውቅሽ ምናምን ብዬ አምጥቼ ካስተዋውቀው በኋላ እናቴ አልወደደቻትም ሁሌ አስተያየት ሰጣለች ስለሷ አምሽቼ ቆይቼ ስመጣ ከዛች ልጅ ጋር ነው ስሟን እንኳን አጠራም የማይ ምን ሆነሻል ወደፊት እኮ ሚስቴ የምትሆን ነች በጣም መልካም ሴት ነች ምናምን ስላ በፍጹም እኔ በህይወት ያለች ልጅ አታገባም ለአንተ አትሆንክም እቺ በቃ ምናምን እንደዚሁ ምናምን ተለኛለች ከዛ አንድ ደግሞ እናቶች እንዲህ በአይን አይተው የሚረዱት ነገር አለ አሁን ለምሳሌ ብዙ ሰዎች እኮ ጠጋ ብለው ሊያስመስሉ ይችላሉ ገብቷል የሆነ ነገራቸው ሌላ ሰው ነው የሚያይልክ አንተ አትመለከት ከዛ እንደዛ ይሆናል እንዴ ምናምን ከዛ መጨረሻ ላይ ስትለምዳት
ያው ትቷለች እናቴ በማለት ስል ጭራሽ ተቃራኒ ሆነ የእናቴ የባሰ መጣ ፍጹም በቃ እሷን ካገባ ከኔ ህይወት አስወጣ ካለው እንደዚህ ከኔ ጋር አብሬ መኖር ነገር ተስፋ ቁርጥ ምናምን ስትለኝ መፍራት ጀመርኩኝ ከእናት ጋር ለመለያየት ማለት ነው በቃ እኔ ደግሞ እናትም አባትም በችግር ያሳደገችኝ ነች ገብቷል ስለዚህ ያችን ነገር የእናትን ፍቅር ማንንም ሰው መቼ ማጣጣ አይፈልግም እናቴ ሊያውን በህይወት እያለች ገብቷል ስለዚህ ያን ነገር እንትን ብዬ በቃ እሺ ብዬ ልጅቷን በስነ ስርዓት ያለውን ነገር አስረድቼ በቃ እናቴ ማልወደደችሽም እናቴ እንደዚህ ያለችኝ ብዬ በቃ እናቴ ያለችኝን ነገር ለሰው ሲጂ ነገርኳትና ህይወት ተለያያችሁ በቃ ተለያየን በዛን ታይም ላይ በቃ ይሄ ነገር ያልጠበቀችው ነገር ነው የሆነባት እንዴ ጌዲ አንተ እኔን ከወደድከኝ እዚህ መሃል ቤተሰብ እንዴ አንቺ እናት ባይኖርሽ አባት አለሽ አባት ባይኖርሽ እናት አለሽ እና ሁለቱ ደግሞ ባይኖር ቤተሰብ ወንድም እህት ምናምን አለሽ እኔ ግን አንድ እናቴ ነች እንዴት ብዬ ነው እሷን ትቼ ካንቺ ጋር ህይወቴን መመራው እንዴ እንደዛ በችግር አሳድጋኝ ፈጣሪ ሰኔን በልጆቼ ኢኮኖሚ ቀጣኝ ገብቷል ያንን ነገር በመገናዘብ በቃ እናቴ ካለችኝ ስር አልወጣም ብዬ ወይ እግዚአብሔር ብሎ አንድ ቀን እናቴ ወይ ልቧ መለስ ብሎ ወይ ተፈቅድልኝ ይሆናል አሊያም ደግሞ ለኔ ያለችው ደግሞ ኬትም መጣ ትራድጄ እናቴንም ማስደስትበት መቼም ያው እናት ሲሆኑ ከልጅ ማየት ይወዳል ስለዚህ እንደዛ በለ ፍቅረኛህን አሰናበትካት ነው በቃ እንደዛ እናትህ ላይ ደግሞ ጉዳት ሲደርስ ደግሞ ተመለሰ ከናቴ ጋር ተስማምታል ትኖር ይችላልሽ ብለ በማሰብ ተመለሰ አመጣሃት ማለት ነው የሚገርም ነገር ሳመጣት በጣም በማለት በቃ እንዴት እስከዛሬ ያልነገርከኝ እና በጣም በሚገርም ሁኔታ ስጠራት በፍጹም ደስተኛ ሆና ነው የመጣችው በጣም በቃ በሚገርም ሁኔታ እና ማለት ነው ስትመጣ ምንም ቅራኔ የላት ምን የላት በቃ እንዴት እስከዛሬ ድረስ እንዴት አልነገርከኝም ምናምን ብላ በቃ በእናቴ ጉዳት ሁሉ ሀዝና ምናምን በቃ ከዛ አለ አይደለ እንዴት ብዬ ልንገር ሳይ እና በቃ በሷ ቦታው ይባይ እና የሷ እናት ልጅ እንደዚህ አይነት ለሌላ እናት ፍቅር ሲሰጥ እናቷ ባየቻት ነው ያልኩት ምክንያቱም እንዴት ብዬ ልንገር በቃ አሁን ለምሳሌ በጣም እየተንከባከበች በጣም በቃ ሰርፕራይዝ አደረገች ማለት በጣም በቃ እንዴ ቁጭ ብላ ነው መጥቼ አንድ ቀማታ ልደርስ በሳምንት አንድ ቀን ወይ ሁለት ቀን ብታሳድረኝ ነው የሚገርም ነገር አንተ ስራው ለነው የምትመጣው እኔ ነኝ ማድረው እንግዲህ አስበው ቀኑላ ማታ የተወሰነ ሰዓት ገብቼ ቁጭ ብዬ ወዲያው ጥበቃዎች ይመጡና ከአንድ ሰው በላይ ማድረግ ይቻላል ሙቱ ሲባል በቃ እጂን ይልደርስላት በፍጹም ተላለች ስለዚህ እናት ጋር እሷ ነበር የምታደርገው በጣም ረጅም ጊዜ እና በቃ እንዴ ብዬ ልንገር ታወራታለች አንዳንዴ ሄጂ እንደዚህ በርጋ ድግፍ ብዬ ማለት ልገባልና አያታለሁ ወይ ተኝታ ምናምን ይሆናል ብዬ እሷ ላለምረበሽ ሳይ በቃ ታሪክ እየፈጠረች ታወራላታለች ለእናቴ እንግዲህ አስበው ዝም ብላ ማለት ነው በቃ የራሷን ቶሪ እንደዚህ እኮ ነው የኔና እሱ ፍቅር እኮ እንደዚህ ነው ምናምን ብላ ገብቷል አይደል የዛኔ ያልወደደቻትን እንድትወዳት ነው የምታወራት ከባርለ እንደዚህ ነው እኮ እሱን በጣም ነው የምወደው አንቺ እኮ ስለማታውቂ ነው እኔን የጣልጣል ያረግሽኝ ምናምን ያለቻት ዝም ብላ ታወራታለች ገብቷል ከዛ በቃ ያ ነገር ይገርመኛልና ከኮሞስት እናቴ ልክ ስትነቃ ያንን ነገር እሷን እቺ እንደዚህ እኮ ለእንደዚህ ምናምን ብዬ ስላት በቃ እና ታዲያ አንተ ማንንም የለክ እሷን ጠራት መልካም በመሆኗ መታረዳች እና እኔም እንትን ማለቴ በቃ እንዴት ብዬ ልንገር በቃ ይዛኔ ያለ መፍቀዴ ላንተ ተዳሩስ እስከሆነ አለመሆናችሁ ምናምን እያለች እናቴ አንዶም አንዳንዴ አሁን ተጋቡ የምትለኝ ይመስለኝ ነበር ማለት ስለሷም ገለጻ ጫፍጫፉን ስነግረኝ ገብቷል ባላት እንክብካቤ ስትመለከታት ካጠገቧ እንደዚህ ነው ወላ ሁሉ እንዲያይታ ነው አሁን ውሃ ስትፈልግ ውሃ አንስታ ነው የምታጠጣት ገብቷል መጀመሪያ እናቴ ስትነቃ ከኮሞስት ማየት ብቻ ነው እጇ ምናምን አይንቀሳቀስም አፏ ማውራት አትችልም በቃ ባይን ብቻ ነው የምታየው እና አንዳንዴ ሁሉ ሳላስበው እኔ ቆሜ እንቦይ ይወርዳል በቃ ታለቅሳለች እና እኔ ደግሞ የተሰማት ህመም አለ ብዬ ምናምን በቃ በጣም ከራሴ ጋር ስጨነቅ ፍቅረኛዬ ነች እንደዚህ መሆን የለበትም እንግዲህ ምናምን ቆይናማ ምናምን ብላ ይዛኝ ትወጣለች የእናቴን ያን ስቃይ እንዳላይ ማለት ነው ከዛ ይሄንን ሁሉ ከለላ አድርጋልኝ እንግዲህ ያስበው አሁን እቺ ለተዳራ አሁን የማይመኛት ሰው አለ መልካም አብረን መኖር ጀመረን እና አብረን በመኖር ሰዓት እንግዲህ
ኃጢያትም ሊሆንብኝ ይችላል ገብቷል አይደል አሁን በሚስቴና በእናቴ መካከል ያለውን ጥርጣሬ እንዲህ ነው ብዬ ለአንተ ስነግርክ እንደው ባይሆን ያ ጥርጣሬ ወይ እናቴ እኔን በውስጧ ተቀይማ የተቀየመችብኝን ነገር ይዛፍና ከሆነ ፈጣሪ ነው የሚፈርድብኝ ስለዚህ አንተ ያልከኝ ያለኸው በእናቴ ነገሮች ሁለት የሳንቲም ገጽታ መሆን ሚስቴ ሳትኖር በጣም ተጨቃጫቂ ሚስቴ ስትኖር ደግሞ በጣም ደስተኛ ሆነው የሆነ የደበቀችኝ ነገር እንዳለ እየተሰማኝ ነው ያልከኝ ያለው አዎ በቃ ወይ ከኔ ጎን እኔ ያስቀየምኳን ነገር ካለ ወይ ከሚስቴ ጋር በቃ ያልተግባቡት ነገር ካለ ገብቷል አይደል ምክንያቱም እንዴት አሁን ለምሳሌ እኮ ምን መሰለ ከሚስቴ ጋር ትንሽ አጠራጠረኝ ነገር እንደነገርኩ ነው ለሊት ለሽንቴ ስነሳ አንድ ነገር የሚያስፈልጋትን ውሃ ምናምን አጠገቧ ላይ ገባርለ ያቺ ነገር አዎ እየተቀየረ የመጣብኝ ነገር ያቺ ነገር ነች እንድጠራጠር ሚስቴን ያረጋት በኔ በኩል ግን ሞር ያቺን ቁጭ ብዬ እሷን እግሯን ያሻው ምናምን እዛ ያልቆየውበትን ቀናቶች ምናምን በዛ በቃ ወይ ደብሯት ወይ ተቀይማኝ ውስጧ ምክንያቱም አንድ እንዴት ሆኜ እንዳሳደግኩት እንዴት ሆና እንዳሳደገችኝ ነኝ እሷ በቃ ይሄ ነው ወይ ከፍዬ ብላ በቃ በጣም ነገር የምትበላብኝ ነበር የሚመስለኝ ገብቷል አሁን ከሁለት አንዱ የሆነ ነገር አለ ማለት ነው ስለዚህ እስኪ እንደዚህ ልታረግ ትችላለህ ምናልባት አሁን ቀጥታ ሚስትህ ቤት ነው የምትውለው እኔ እንጃ እንግዲህ አሁን ቤትም ልትኖር ላትኖር ትችላለች ኦኬ እስኪ ታጣራልኝና አሁን ሄደን እናትህን የምናይበትን ሁኔታ ብታመቻችልንና ምናልባት ከቻልክ ቤትም ማትኖርበት አይነት ሲቹዌሽን ካለ እናትህን በግል ማናገር ስለምፈልግ ደስ ይለኛል ችግር የለውም ቤትም ብትሆን ባለቤቴ እኔ መጀመሪያ ቅድሚያ ያጠራትና እኔ ውጪ ይዣት ሆናለሁ አንተ ትገባለህ ጓደኛው ነኝ ጌዲ አይ እንደዛ በፍጹም መሆን የለበትም እንዴትና በፍጹም የምታረግልኝ ምንድነው ነው ቤት መሆን አብረን እንገባ አዎ ቤት መሆን አለመሆኗን ብቻ ወይ በሆነ ነገር አጣራልኝና ቤት ካልሆነች በዚሁ አንዴ ሄደን እናትህን ባናገራት ደስ ይላል ስልክ ልደውላ እሺ አንዴ ስልክ ልደውል እሺ ሄሎ እንዴት ነሽ ውዴ ሰላም ነሽ የት ሆነሽ ነው እስቲ ማዘርን በስልክ ማውራት ፈልጌ ነበር የት ነሽ ኦኬ ቤቲ ሄደሽ አይ ችግር የለም አስቸኳይ አይደለም በቃ በኋላ ስትገቢ ደውይልኝ ሻይ የምትፈልገው ነገር ካለ ይዤላ ልመጣ ብዬ ነው እሺ እናቴ እሺ ቻው ቻው ቤት አይደለችም የለችም ቤት አይደለችም በጣም ቅርብ ቦታ ነው እንደ ያለችው ምናልባት ከገባን በኋላ ልትመጣብን ትችላለች ብለህ ታስባለህ ኧረ በፍጹም ቤቲ ማለት ጓደኛዋ እሷ ጋር ከሄደች አንዴ ወሬ ከያዙ በጣም ይቆያል ስለዚህ መሄድ እንችላለን መሄድ ይቻላል በጣም ጥሩ አንድ ነገር ታደርግልኛለህ እዛ ስንገባ እኔ ጋዜጠኛ መሆኔን ወይም ደግሞ ለኔ ችግርህን ነግረኸኝ የሆነ ነገር እያፈላለገን እንደሆነ ማዘር በፍጹም ማወቅ መቻል የለባቸውም እሺ ሄደን ጓደኛዬ ነው ትልልኛለህ ሄደን በዚሁ አናግረናቸው ቶሎ መለስ እንበል በጣም ጥሩ እሺ እንግዲህ ተመልካቾቻችን እንዳልኳችሁም አሁን ያለነው እዛው ሰፈራቸው አካባቢ ግን የጓደኛው ቤት ውስጥ ነበር ጠርቶ ሲያናገረኝ ነበርውና አሁን ወደዛው ጋር ሄደን እናትየው ያለችበት ቤት ድረስ ወይም የቤታቸው ሄደን እናትየውን መናገርኛቸው ይሆናል እናገኛቸው በሚነግሩን ተሞርኩሰን ያሉትን ምርመራዎቻችንን ሰፋ አድርገን የምንቀጥል ይሆናል ቀጥታ ችግሩን ፕሮብሌሙን ከነገሩን የምንፈታው ይሆናል ነገር ግን ካልነገሩንና አጠራጣሪ ነገሮችን ካገኘን ወደሚቀጥለው ምርመራችን እናልፋለን ካሜራ የምናበራላችሁ ይሆናል እስከዛው አብራችሁ ቆዩ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ያው ዛሬ እውነቱን ለመናገር ከሆነ በጌዲ ያለው ነገር በቀደም ሲያወራ በተወሰነ መልኩ ምናምን ነገር አዳምጣችኋል አሁን እናቱ ጋር ገብተን ስለ እናቱ በነበረ ነገር ላይ የተወሰነ ከእናቱ ጋር መነጋገር ስላለብኝ ያሉበትንም ሁኔታ እሳቸው በቀጥታ መጎዳታቸው ወይም ደግሞ ይሄ ያጠራጠረውን ነገር እሱ መንገር የሚችሉበት ሁኔታ ምናምን ካለ ገብቼ በተወሰነ መልኩ መመርመር ስላለብኝና በአካል ውስጥ ያለው ነገር ማወቅ ስላለብኝ ያው እናትየው ሳያውቁ ጋዜጠኞች መሆናችንን ሳያውቁ ልክ እንደ ጓደኛዎች ሞቾች ሆነን ነው መንገባውና ወደ ውስጥ ያለውን ነገር እንጠይቃቸዋለን ውስጥ ከገባን በኋላ የሚፈጠሩትን ነገር ወይም እናትየው የሚነግሩን ነገር ካለ እሱ ያስጨነቀው ነገር እውነት የሚሆን ከሆነ የሆነ የሚነግሩን ነገር የሆነ ፍንጭ ይኖራል ብዬ አስባለሁ ካልሆነ ግን ምንም አይነት ነገር የሚነግሩን ነገር ከሌለ ግን የራሳችንን ቀጣይ ምርመራ እናደርግ ይሆናል አሁን ቤታቸው በር ላይ ነው የምንገኘው ውስጥ ገብተን እናትየው በምን አይነት ሁኔታ እንዳሉ የሚነግሩንም ነገር ካለ
የምናሳውቃችሁ የምናስተላልፍላችሁ ይሆናል። አብራችሁን ቆዩ። ሰላም ለዚህ ቤት እንዴት ነሽ? ማዘር እንዴት ዋሉ? ሰላም ኖት? እንዴት ኖት? ተወኪው ጓደኛዬ ነው። እሺ ማዘር እንዴት ኖት? ሰላም ነው አለ። ምን ነው አለብሽም እንደሚለበስ ከላይ? አይ እንዲህ ይሻለኛል ብዬ ነው። እንዴት እንደዚህ ይሻለኛል? አየሩም ትንሽ ሞቀሽ? አዎ ይሞቃል። እንዲህ ይሻላል። እንዲህ ከተሻለሽማ ችግር የለም። ያው ወደ ቤት እንግዳ ይዘን መጣ። ኧረ ምንም ችግር የለውም። ጓደኛዬ ነው፣ በጣም ጓደኛዬ ነው። እንዴት አላውቀውም እስከዛሬ። አዎ እንግዲህ ያው በስራ ምክንያት ራቅ ያለ ቦታ ስለምንተዋወቅ ብዙም ወደዚህ አካባቢ ምናምን ነገር ስለማንል ይሆናል። ሰላም ኖት? እርስዎ ደህና ኖት? አሁን ሰውነት እንዴት ነው? የተወሰነ ማዘርን አሟቸዋል ብለውኝ እኔ በስራ ምክንያት ስላልተመቻቸልኝ እያገኘሁት አልነበረም። ደህና ነኝ። ያው እግዚአብሔር ይመስገን። ያው ልጄ እየተንከባከበኝ ደህና ነኝ። እሱ ነው የሚንከባከቡት አይደል? ባለቤቷ አለች። ባለቤቷ አለች። እሷ በደንብ ትንከባከቡታለች። ምን ነው ዝም አሉ እናቴ? ያው ትንከባከበኛለች። ያው እንደ ልጄ ባይሆንም ማን እንደወለዱት ልጅ ብላ ነው ያለች። እናት አይደለሽ? አንቺን ያልተንከባከብኩ ማንን? እንደ ልጅ አይሆንም ሁሉ። ጌዲዮን ያው እንደነገረኝ ከሆነ በጣም የልጆት ሚስት የጌዲዮን ሚስት በጣም እንደምትንከባከቡት እንደ ልጆት ሁሉ ነገር እንደምታደርግሉት ገላውትንም እያጠበች ልብሶንም ምግቦትንም እንደምታበስል ውሃ የተባረከች ሚስት ነው ያለው። የተባረከች ያው እንደ ልጅ የሆነች ናት ማለት ነው። ካልክሽ የፌዳ ነው ግን አይ ቆይ ማዘር ምን ነው ካልክሽ ያሉ አትንከባከቡትም እንዴ? ያው እንደው ጌዲ ሲወለድ ሴት ሆኖልኝ ቢሆን ኖሮ ጥሩ ነበር። አንድ ሆነ፣ እሱ አንድ ሆኖ ተወለደ። እህት የለው ወንድም የለው። እኔ በደህና ጊዜ ዘመድ አላፈራው። አንቺ ትበጊኛለሽ፣ አንቺ አለሽ። አይ ማዘር ያው ልጆት አይደል እንዴ? ማለት በእንደዚህ አይነት ጊዜ ካልተንከባከቡት በእንደዚህ ጊዜ አብሮት አለው ካላለ ምንም ልጅ ሆነ በዚህማስ ምንም እንትን እንዳይሉና ማናችንም ብንሆን የምናደርገው ነገር ነው። ያው እሷም እሱ ስራ በሚሆንበት ጊዜ በጠቅላላ እንደምታግዙት ነው። በእያንዳንዱ ነገር ከጎኖት እንደሆነች ነው። አሁን የት ሄዳ ነው የለችም? እሷ ብናገኛት ቆንጆ ነበር። እንዴት እንደምትንከባከቡት ምናምን በዛውም ለብዙ ሰው እንትን ይል ነበረ። እንዴት ነው አትንከባከቡትም በደንብ? አይ እሷ ነገር ተወስልች። ምን ነው ማዘር? አይ ንገሩኝ፣ ግድ የለም። ኧረ ወጣ ብላ ነው ጓደኞቿ ጋር መሰለኝ ዕቃ ልትገዛ መሰለኝ። ቆየች ወጣች። እኔ እንጃ ሸለብ አድርጎኝ ነበር እንዴ። እና ሳትነግርሽ ነው ዝም ብላ ጥሎት የምትሄደው? ሄጃለሁ ወጥቻለሁ ይባላል ብላኝ ነው። ዘንግቼ ይሆናል። ተው ጌዲ፣ የኔን ነገር ታውቀው የለ ማደባበስ አንቺ ትወጃለሽ። የኔ ነገር ምን ውላለሁ ብለህ ነው እንዴ? ከኔ ጋር ካለው ወረሽ ከማን ጋር ልታወሪ ነው? እያወራሁ እንዴ ነው ልጅ? እንደዚህ ነው እንዴ? ሱቅ መሰለኝ ወጣች። ድሮ ሳቅሽ እንዴ አይደለሽ እንዴ? አይ ተርጥረሽ ነበር የምትጠይቂ። ተያዝኩ አሁንማ። አይ እሱ በእግዚአብሔር ስራ እንግዲህ እናቴ ምን ይደረግ። አይዞት መድኃኒቱንም በሰዓቱ ይወስዳሉ። ምግብ አሁን በዙሪያው ሳይ ውሃም ነገር የለም መድኃኒትም የለም። መብራቱም ምናምን ትንሽ ዝም ነገር ብሏል ቤቱና ለፈልገውት ነው እርሶ ወይስ? መብራቱ ያው ይሞቅ የለ አየሩ ስለሚሞቅ መብራቱ ብዙ ጊዜ አይበራም። ሲመሽ ነው የምታበራልኝ ይለ። ውሃውም ያው እዛች ጋር እኮ አለ። ስትመጣ ታቀብለኛለች። ያው እዛች ጋር ይታየም እኮ ድንገት በማለት ቢጠማሽስ እንዴ? አይ እዚህ አጠገብሽ ነው እንጂ ማስቀመጥ። ኧረ ሽንቱም ችግር ነው የኔ ልጅ። ሰው ማስቸገር ነው። ኧረ እንዴ ምን ነው? ውሃ ብዙ በጠጣው ቁጥር ሽንት ቶሎ ቶሎ ያስቸግረኛል። አስሬ እሷንም ከስራዋም እየጠራሁኝ ተውስቴ የኔ ልጅ ብዙ ነገር አለ። ሰው ማስቸገር ከባድ ነው። አለመያዝ ነው እንጂ አሁን እኔም ያው የጌዲ ጓደኛ ነኝ ብዬታለሁ። ምናልባት ተጨማሪ ሰራተኛ ነገር ወይ ምናምን ላምጣሉት እንዴ? ምናልባት ስራ እንትን ብሎባት ነው። አይ አያስፈልግ። እሷ ትበቃለች። እሷ ደከመኝ አትልም እኮ። ጥሩ ልጅ ነች እኮ። እንትን እንደምትላት እኮ አይደለም። ጥሩ ልጅ ነች። ሰራተኛ አያስፈልግ። የሆነ ትንሽ እርሶ ማለት ምናልባት እንድንጫወት በደንብ ሊያጫውቱ ምናምን ከፈለጉ ጌዲ ጫና ይበዛበታል ወይ ሳንቲሙ እንትን ይለዋል ምናምን ካሰቡ እኔ ጓደኛው ስለሆንኩ በደንብ እንረዳዳለን። ወይ እሱ
የሆነ ስልክ አናግሮ ይምጣ እንደ ሌላ አውራውዝ እንደ እርሶን። ኧረ ችግር የለም እውነት እኔ ከሱ መደብቀው ምንም የለኝ። እንደው ለሱ ነገር ቀለል ካለሽ እስቲ እኔን የምታፍሪኝ የምትፈሪኝ ከሆነ በአንዳንድ ወጪ በምናምን እውነቴን ነው የምልሽ። ኧረ እኔ ምንም አያስፈልገኝ። ለአንቺ እኮ ነው የምለፈው። ተው እንጂ እኔ ልጅ ቢናገሩት እኮ ሆድም ባዶ ይቀራል። ተው እንጂ እስኪ ጌዲ ትንሽ ዞር ዞር ብለና እስኪ አይ ግድ የለውም እስኪ እንደውም የሆነ የስራ ስልክ አለ እሱን አውርቼ ይመጣል። መጣሁ በቃ ማዘርዬ እኔ የእናቴን ፊት አውቀዋለሁ። ከልቧ ፈጣሪን ስታመሰግን ከልቧ ሰው ስታመሰግንና የሆነ ነገር ደስ ሳይላት ሲቀር እኔ እናቴን ፊት በደንብ አውቀዋለሁ። እና ማዘር አሁን እርሶን ሁኔታውትን ሳይ ትንሽ ደስተኛ ያልሆኑ አይነት ነገር እያነበብኩበት ነውና ምንድነው ነው የሆነ የተፈጠረ ችግር አለ? ጥሩ ነገር ደስ የማይል ነገር አለ እንዴ? እናቴ እኔ በገንዘብ የሆነ በጣም ጓደኛው ነኝ። እውነት እንደ ልጆት ቁጠሩኝ። ከሱ ጋር ረጅም ዓመት ነው የምንተዋወቀው። ያው አሁን ላይ በስራ ምክንያት ስላልነበርኩ ነውና ወይም ሰራተኛ ልጅ ነገር ምናምን ነገር ቤት ላምጣሉት ምንድነው ነው የጎደለ ትክክል ያልሆነ ነገር አለ? ኧረ እንደው ያለ ምናልባት ለጌዲዮን ትንሽ ጫና ስራ ይበዛበታል ምናምን ብለው ወይም ደግሞ ወጪ ይበዛበታል ብለው እንትን ያሉት ካለ በመድኃኒትም በምግብም በምናምን ሁሉ ነገር አለ የሚያስፈልጉት ነገር በጠቅላላ? አዎ የሚያስፈልገኝ ነገር አለ። እሷ እኮ ለቤቱ በቂ ናት። እንደው ግን እሺ ንገሩኝ እናት፣ እንደው ግን ምን ያህል ነው እንደው ጌዲዮን የምታውቀው የምትቀርበው ምን ያህል? በጣም ነው ማዘር፣ በጣም ነው የምቀርበው፣ በጣም ነው የማውቀው። ምንም ችግር የለም፣ ምንም ሀሳብ አይግባውት። ንገሩኝ ምንድነው ነው? እኔ የሆነች ትንሽ ደስ ያላለኝ ነገር አለ። ምናልባት እርሶ ፊቶትን ሳይ ወይም ደግሞ በየሰዓቱ እየተነፈሱ ነውና በትልልቁ ትንሽ እንትን ካላሉ የሆነ ያዘኑበት ነገር እንዳለ ነው የሚሰማኝ። ምንድነው? ያው በሰው እጅ ስትወድቅ በእግዚአብሔር እጅ ስትያዝ ሁሉም እኮ ይከፋል። እሱማ ትክክል ነው። ሁሉ ደግሞ አይነገርም፣ ሁሉ አይወራም። እኔ እኮ የኔ ልጅ ትልቅ ሰው እኮ ነው። ሁሉ እኮ አይነገርም። ይሄ ብቻ ነው እናቴ? እውነት ይሄ አሁን ከህመሞት ጋር በተያያዘ ብቻ ነው? ብዙ ነገር አለ፣ ብዙ ነገር አለ። ምንድነው እናቴ ንገሩኝ እስኪ። ግድ የለውም ተውስቲ ይቅር። አይ ይቅር ይቅር። ምናልባት እኮ ቢነግሩኝ እንዲሁ መኖር ይሻላል። እኔም ጌዲም ብናቅ በደንብ የምናግዞት የምንረዳውት ነገር ምንድነው? ምግብ አይመቻችሎትም ወይም ደግሞ ምግብ ይቀየርሎት ለጌዲ ባለቤት በደንብ ልንገራትና የሆነ ነገር ትቀየርሎት እንዴ? አረ አለ፣ ሁሉም አለ። እሷ ስለሌለች ነው እኮ አንተም ባዶ ቤት መተህ እንጂ ሁሉም አለ፣ ቤቱ ሙሉ ነው። እሺ አሁን ሰውነቶት ከየት ጀምሮ ነው ይሰራሉት የታዘዙት? ያው በፊት ላይ ሙሉ ነበር። ያው ከህክምናው በኋላ ግን ከዚህ ከወገቤ በታች ምንም ነው የማይንቀሳቀሰው። ብትነካው ምንም አይሰማኝ፣ ምንም ነው። ከወገቦት በታች ብቻ ነው። አሁን ግን ወገቤን በጣም ቅዝቃዜውን መሰለኝ። ያው እንደምታየው ብዙ የሚመቻች ነገር የለም። እሷም አንድ ሆነችና መነሳት መቀመጡ ወደዛም ስታነሳኝ ስታስቀምጠኝ አይመቸኝም። ቅዝቃዜም ይሁን ይሄን ወገቤን ጀርባዬን ይሄን መገጣጠሚያዬን እጆት ግን ይንቀሳቀሳል አይደለ? እንደ ልቦት እጆት በፊት ይንቀሳቀሳል። አሁን ግን መንቀጥቀጥ አይነት ስሜት አለው። ይሁን የመዛል ስታነሳኝ ነው ስለማይመች እዚህ ጋር የምትይዘኝም ጓጉሏል ሰውነቴ እንጂ ትንሽ እግሮት አካባቢ በደንብ ቅዝቃዜው ማጥፋት ብንችል ወይም ደግሞ እርሶን በደንብ መንከባከብ ብንችል ይሄ ነገር መቀነስ እንችላለን ማለት ነው። እንክብካቤው እኮ በዝቶብኝ ነው። እንክብካቤውም አበዛብኝ። ልጅ ከነሚስቱ እየተንከባከበኝ። እንክብካቤውም ሲበዛ እኮ ጥሩ አይደለም። ምግቡም ሲበዛ ጥሩ አይደለም። ሽንት ቤት መሄዱም ችግር ነው። እናቴ እኔ ምንም እያወሩኝ ያለው ነገር ምንም ደስ አላለኝ። እባክዎ ግልጽ አድርገው ያለውን ነገር ንገሩኝ። እየነገርኩህ እኮ ነው። እኔ ልጅ ለምን ታስጨንቀኛለህ? ይልቅ ልጄን የምትወደኝ ከሆነ አንድ አደራ ልስጥህ። እሺ ልጄ ሚስቱ እንክብካቤ ላይ ብዙም አይደለችም። እኔን እንጂ እሱን ብዙም አትንከባከበው። እንደው ልጄን አደራ። እርሶን በደንብ ተንከባከቡታሉ፣ ልጆትን ግን አትንከባከቡ። ያው ከተባለ ያው መንከባከብ ከተባለ ይሁን። እስቲ ለእኔ ችግር የለውም። እኔ እድሜን እኩሌታ እኖረዋለሁ። እኔ ከዚህ በኋላ ምን እንደው ቀንድ አላበቅል። ከዚህ በላይ እኔ ምንም የምፈልገው ነገር የለም። እኔ ይበቃኛል እንክብካቤ። ልጄ ግን እየተጎዳብኝ ነው። አሁን ጌዲ ገና ማግባቱ ነው እንጂ አልወለደም። ገና የልጅ አይተው በደንብ ሁሉ ነገር ገና ብዙ ነገር እኔ ልጅ የሚቅርብኝና እሱ ደልቶት ይኖር። ሚስቱ ለሱ ከተመቸችው በቂ ነው። ግን እንጂ አይመስልኝም። እሱ ስራ ደክሞ ነው የሚመጣው። ማታ ሲመጣ እኔን ወደዛ ወደዚህ መሸከም አለ።
ውጪ ምግብ ቀማምሶ ካልመጣ በስተቀር ልጄም እየተጎዳብኝ ነው። ልጄ እንደድሮ አይደለም። ሰውነቱም ቀሎብኛል፣ ተቋቁሮብኛል። ከቻልክ ልጄን አደራ። ሚስቱ ላይ እንክብካቤ የምትሆን ሰው አይደለች። ምን በፊትም እስቲ ተውቻ ግን ልጄን አደራ። እሱም ብቻ ነው የምልህ። ልጄን ተንከባከብልኝ። ባገኘው አጋጣሚ የሆነች ነገር አጉርስልኝ፣ እንዳይጠማው፣ እንዳይረበው፣ እንዳይከፋው። እኔስ አንዱን ይዤዋለሁ። በፍጹም እንደዚህ አይነት ነገር እሱ ትልቅ ሰው ነው። አሁን እንደዚህ ይሄ የምግብ ወይም ደግሞ የመጠጥ ምናምን በሰዓቱ ነገሮችን ራሱን መንከባከብ የሚችልበት አቅም ላይ ነው ያሉት እና እሱ ስለርሶ ነው በጣም አጥብቆ የሚያስበው። እኔ ደግሞ ስለሱ ነው የምጨነቀው። እሱ ራስዎትን ብቻ በደንብ ጠብቁ። የሚያስፈልጉትን ነገር ምንም ሰው አስቸግራለሁ አይበሉ። እኔንም ቢሆን ያው አሁን መጥቻለሁ መጠየቅ ይችላሉ። ከዚህ በኋላ በደንብ እከታተላለሁ። አንተንስ ቢሆን በምን አገኘሃለሁ? ችግር የለውም። ከዚህ በኋላ በደንብ ተመላልሼ እጠይቅዎታለሁ። ያው የቤቱም ስልክ እዛ ጋር ነው ያለው። ለኔ ማን ያስጠጋልኛል? አስተካክሉት። አሁን ለጌዲ በደንብ ነግረውና ስልኩንም ያስተካክሉታል። ስልኬን አትንገረው። ምንም እንዳትነግረው። ከተመችቶኝ እንዳለው ብቻ ይወቅ ልጄ። ምንም እንዳትለው። እኔ ማንንም አልፈልግም። አጋሽ ካስፈለገ እሷ ትበቃኛለች። ምንም እንዳትለው። እኔ ልጄ እንዲጨነቅብኝ አልፈልግም። እባክህ እኔ ልጅ እንደዋፈርሶ ምንም እንዳትለው። እኔ ተመችቶኛል። አሁን ያልኩህንም አደራ ያልኩህንም እንዳትነግረው። ስለምስቱም የነገርኩ እንዳትነግረው አደራ። በእኔና ባንተ ይቅር። ልጄ ተመችቶት አይደለም እየኖረ ያለው አውቃለሁ። እኔ ልጄን አውቀዋለሁ። እሱ ለእርሶ ሲል ነው በጣም ይሄ እንደዚህ የሚጎሳቆለው በየበረሃው በየቦታው በተለያየ መልኩ ለስራ አጋጣሚ ብሎ ወደዚህ ወደዛ ማይለው እውነት ከነብሱ በላይ ለእርሶ ነው እና ለሕክምና ወጪዎች ለተለያዩ ነገር እየሰራ ያለው እና ደግሞ ግዴታውም ጭምር ነው። ያው ልጆት አይደል በዚህ ጊዜ ካልተንከባከቡት በዚህ ጊዜ ካላገዙት መቼ ሊያግዙት ነው? እሱ ብቻ አይደለም። እኔ እሱ እንዲደላው እሱ ደልቶት እንዲኖርልኝ ነው ፈልገው። እኔ አንድ ልጅ ከጎን ከላይ ከታች የለው አንድ ልጅ ነው። ወንድም የለው እህት የለው። ከዘመዶቹ አቅርቤ ያላሳደግኩት እሱ እንዳይጎዳብኝ ብቻ ነው የምፈልገው። በቃ እስካሁን ያወራነው ሁሉ በእኔና ባንተ ይቅር። ልጅ እናት አለ አይደለም? እንደው በእናት ይዤሃለሁ። በቃ ምንም እንዳትለው። እኔ ስልክም አልፈልግ፣ አንተንም ማግኘት አልፈልግ። እኔ እሷ ትበቃኛለች። ለመደሰቱም ለማዘኑም ለማልቀሱም ለመከፋቱም እሷ ትበቃኛለች። በቃ እሷ ለኔ በቂ ነች። እኔ ሁሉን ችዬ እኖራለሁ። ለሱ ስልም አልችለው ነገር የለም። አሁን ተይዤ ነው እንድመጣው ጀመርኩት። እሺ እናቴ በቃ አሁን የሆነች ቀጠሮ ፕሮግራም አለችኝ። ወደዛ አካባቢ ደረስ መለስ ማለት ሳይኖርብኝ አይቀርም ወደዛ። ከዛ አሁን ሁሉም ነገር አስተካክዬ ደግሞ በደንብ የምንጫወትበት በደንብ የምንጠያየቅበት ነገር እፈጥራለሁ። እመጣለሁ። እሺ ይበቃል። ሰውም ሲበዛ እሷ ስራ ይበዛባታል። ሰው ሲበዛ ቤቱን ማጽዳቱም ችግር ነው። ምግብም ተው። ዛሬ ከጠየቀኝ ይበቃል። ያጌ እመጣለሁ። አይዞህ ልጄን ብቻ አደራህን አንተ ምን እንድቀለስ መለስም አትበል። ግድ የለውም። የልጆትን ጉዳይ በእኔ ተውት። ከዚህ በኋላ ስራ ይበዛባታል። እሷ ቤት ማጽዳቱም ችግር ነው። እንግዳ በመጣ ቁጥር እኔ እዚህ ጋር አለው ልጄ ያለ ስራ ይበዛባታል። ተው በቃ ከጠየቀኝ ይበቃል። እግዚአብሔር ያክብርልኝ። በባዶ ቤት ሄድክ። ኧረ ምንም ችግር የለውም። ምንም ችግር የለውም። ጌዲንም በር ላይ ያገኘዋለሁ። እመጣለሁ። እሺ ወይ ጌዲ እንዴት ነህ? አዎ በደንብ ተጨዋወተ። እኔ ዞር ሲል እኮ ታዲያ ጭንቀት ሸኮ እንደሆነ ገባኝ። ጥሩ ጓደኛ እኔማ እና አሁን በጣም ደህና ናቸው። በጣም ጥሩ ሁኔታ ላይ ናቸው። ምንም ማዘር እንትን ያሉት ነገር የለምና እያጫወቱኝ ነበረ። ደህና ናቸው። እሺ አታስብ አንተም በቃ ከዚህ በኋላ እኔ ተመችቶኝ ያለው ታውቅ የለ እንዴ? ይሄ ለኔ ሚስትህን ባህሪ በደንብ ነው የምትንከባከበኝ። በደንብ ምንም አልጎደለብኝም። በቃ ጌዲ የሆነች ትንሽ እንትን ስላለች በቃ ኮልሽኝ ከታለ አይ እኔ እንትን እላለሁ። የእውነት አይደለም ሌላ ጊዜ በደንብ ነው ነገር እደውልልሃለሁ። ስልክህን ከፍታ አድርገው ወይ ደግሞ አንዲት እንትን አለችኝ ጉዳይ አለችኝ አስረድቼ ተመልሼ ትመጣለህ። ማዘሪ በቃ እንመጣለን። እሺ አይዞት ራስዎትን ጠብቁ። እሺ እሺ ምንም ችግር የለም። እሺ እሺ እና በጣም ደህና ናቸው ማለት ምን ያለች ነገር የለም። ምንም ብዙም እንትን የሚል ነገር አይደለም። የእውነት ምን ይሄ እኮ ግዴታ ነው። ይኸውልህ ምን አለ መሰለህ ጌዲ አንድ ነገር ታደርግልኛለህ ማለቴ ትንሽ ማዘርን ሳናግራቸው የሆነ ደስ የማይለኝ ነገር ትንሽ
አለ አይደለ ያጠራጠረኝ አይነት ነገር አለ ማለት መጥፎ ነገር ይፈጠራል መጥፎ ነገር አለ ምናምን ነገር እያልኩ አይደለም ማረጋገጥ እርግጠኛ መሆኑ ብቻ ስላለብን ከማዘር ንግግርህ ትንሽ አለ አይደል ትንሽ የተጠራጠርኳት ነገር ስላለች ምን ታረጋግልኛለህ መሰለህ ያንንም ነገር የተጠራጠርኩት ነገር ትክክል ነው ትክክል አይደለም የሚለው ነገር ያው አንተ ተጠራጥረህ እኔ ጋር መጣህ አይደል እንዳልከኝም በተወሰነ መልኩ ትንሽ እንትን ያለኝ ነገር ስላለ አሁን አንተ ወደ ቤት ስትመለስ ምንም አይነት ነገር መጠራጠርህን ማስረዳት የላንተም ወይም ደግሞ ከባለቤትህ ጋር ምንም አይነት ውዝግብ ውስጥ እንዳትገባ በመጀመሪያ እንደነበረ ሰላማዊ ሆነ ትቆይልኛለህ ግን የኔ የካሜራ ባለሙያዎች ካሜራ ይሰጡሃል ትንሽዬ ካሜራ ድብቅ ቦታ ባለቤትህ ልትደርስበት ስታጸዳዳ ኮርኒሶች ምናምን ነገር ስታጸዳዳ ልትደርስበት የማትችለው ቦታ በድብቅ ካሜራ ታስቀምጥልኛለህ ያቺን ድብቅ ካሜራ ይዘን ምናልባት የሚደረጉት ነገሮች ትክክል ካልሆኑ ማረግ ያለብንን መወሰን ያለብንን ነገር እንድንወስን ይረዳናል ምናልባት እየተፈጠሩ ያሉት ነገሮች ትክክል ካልሆኑ መወሰድ ያለብንን እርምጃ እንወስዳለን ትክክል ከሆኑ ደግሞ ያሉት ነገሮች ምንም አጠራጣሪ ነገር የሌላቸው እናንተ ሰላም ከሆኑ ደግሞ ያው ፍቅራችሁን ቤተሰባችሁን ይወት ተከተላላችሁ ማለት ነው ስለዚህ ያቺ ካሜራ በጣም ወሳኝ ስለሆነች ሚስትህ የሌለችበትን ሰዓት ጠብቀህ ትደውልልናለህ የኔ ካሜራ ባለሙያዎች ልካለው ካሜራ ተሰቅልልኛለህ ማለት ነው ግን እስከዛ ድረስ ምንም አይነት ነገር የባህሪ ለውጥ እንዳታሳያን በጣም እናመሰግናለን እሺ እንግዲህ ምንም አይደለም አብሽር እንግዲህ ተመልካቾቻችን ከጌዲዮን ቤተሰቦችና ከጌዲዮን ጋር የነበረን ቆይታ ይሄንን ይመስል ነበር ማዘርየውን ሄደልና ናግራት ሞክረናል በተወሰነ መልኩ ትንሽ ያው የተከታተላችሁትን ይመስል ነበር እናትየው ደና ይሆናል አይደል በቃል ሊነግሩኝ ምንም አልፈለጉም ትንሽ ግን አጠራጣሪ የሆኑ ነገሮችን ስላየሁባቸው ቀጣዩን ደግሞ ካሜራ ሰቅለን የሚፈጠረው ነገር በጠቅላላ አብረን የምናይ ይሆናል እስከዛው አብራችሁን ቆዩ ሐሳብ አስተያየቶቻችን ላይክ ሼር ሰብስክራይብ በማድረግ አካፍሉን ለዛሬ ነበር ቆይታ ይሄን ይመስላል